አስባችሁ ታውቃላችሁ? ሁሉን ነገር ትታችሁ የተወለዳችሁበትን መንደር፣ ያደጋችሁበትን ሞቃታማ ቤትና የተንደላቀቀ ኑሮ እርግፍ አድርጋችሁ ትታችሁ ወዴት እንደምትሄዱ እንኳን ሳታውቁ መንገድ እንድትጀምሩ ብትጠየቁ ምን ታደርጋላችሁ? የበለጠ ልጠይቃችሁ። ለዓመታት ለብዙ 10 ዓመታት አንድን ነገር አጥብቃችሁ ፈልጋችሁ ያ ነገር ግን ፈጽሞ ሊሳካ እንደማይችል የሕክምና ሳይንስ፣ የተፈጥሮ ሕግና ዕድሜያችሁ እየነገራችሁ ነገር ግን በልባችሁ ውስጥ ያለ አንድ ትንሽ የተስፋ ጭላንጭል ይሆናል እያላችሁ ዘመናችሁን ሙሉ ብትጠብቁ ምን ይሰማችኋል? ውድ የጥበበ ነፍስ ሚዲያ ተከታታዮቻችን ዛሬ በዚህ ሰዓት ከዘመናችን የችኮላና የጨዋታ ዓለም ወጣ ብለን ወደ አንድ ጸጥታ የሰፈነበት ግን ደግሞ እጅግ አስገራሚ የሕይወት ውጣ ውረድ ወደ ተስተናገደበት ጥንታዊ ዓለም ልወስዳችሁ እወዳለሁ። እስኪ ቆም ብላችሁ አስቡት። ትዳር ምንድነው? ፍቅርንስ እስከ ምን ድረስ ትታገሳላችሁ? እስካለኝ እወድሃለሁ፣ እስከ ተመቸኝ አብሬ እሆናለሁ በሚል ስሌትን በተሞላበት በዚህ ዘመን እውነተኛ የትዳር ጽናት፣ የማይናወጥ ፍቅርና ከሁሉም በላይ ደግሞ እግዚአብሔርን ማመን ምን ማለት እንደሆነ የሚያሳይ አንድ ወደር የሌለው ታሪክ አለም። ይህ ታሪክ ስለ አንዲት እጅግ ውብ ነገር ግን ማኅፀኗ ስለተዘጋ ሴት ይነግረናል። ይህ ታሪክ በዘመኑ እጅግ ባለጸጋ ስለነበረ ነገር ግን ሀብቱ ሊገዛው ያልቻለውን አንድ የልብ መሻት ለማግኘት ዘመኑን ሙሉ ስለጠበቀ ሰው ይነግረናል። ይህ የአብርሃምና የሳራ ታሪክ ነው። ከምቾት መንደር ወጥተው በማያውቁት አሸዋማ በረሃ ውስጥ የተጓዙ ጥንዶች መካንነትን ታግሰው የሰውን ሹክሹክታ ወሬ ችለው መውደቅ መነሳትን አስተናግደው በመጨረሻም የሰው ልጅ ሊሞግተው የማይቻለውን እጅግ ከባዱን ፈተና የተጋፈጡበት ታሪክ። አበው ቅዱሳን ስለዚህ ታሪክ ሲናገሩ የአብርሃምና የሳራ ድንኳን የፍቅር የትዕግስትና የእምነት ትልቅ ትምህርት ቤት ነው ይላሉ። ታዲያ በዚህ ትምህርት ቤት ውስጥ ዛሬ ምን እንማር ይሆን? ምንስ ሊገጥማቸው ይሆን? አብረን ቆይ። የታሪካችን መነሻ የከለዳውያን ኡር ትባላለች። በንግድና በስልጣኔ በሕንፃ ጥበብ የገነነች ነገር ግን በጣዖት አምልኮ የተሞላች ከተማ ነበረች። በዚህችም ከተማ ውስጥ አብርሃም እና ባለቤቷ ሶራ በኋላም ሳራ በክብርና በምቾት ይኖራሉ። ሳራ መልክ እና ቁመናዋ የተስተካከለላት ዓይን የሚያርፍባት እጅግ ውብ ሴት ነበረች። አብርሃም ደግሞ በዘመኑ የተከበረ ከብትና ሀብት ያካበተ ሰው ነበር። ነገር ግን በቤታቸው ውስጥ አንድ ትልቅ የጎደለ ነገር አለ፣ የልጅ ድምፅ። በጥንት ዘመን መካን መሆን እንደ ትልቅ እርግማንና ውርደት ይቆጠር ነበር። ሳራ የሰውን ሹክሹክታ ወሬ አይታ የጎረቤትን መተረቻ ቃላትን እየታገሰች በዝምታ ትኖር ነበር። አብርሃም ግን ሚስቱን በሁኔታዋ ምክንያት አልጠላትም፣ ፍቅሩን አልቀነሰም። የትዳር አጋሩን በችግሯ ጊዜ አቅፎ ይዟት ነበር። በዚህች የዝምታና የውስጥ ሐዘን ጊዜ ውስጥ እያሉ ያ ድንገተኛ ያልተጠበቀ የእግዚአብሔር ድምፅ መጣ። አገርህን ዘመዶችህንና የአባትህን ቤት ትተህ እኔ ወደማሳይ ምድር ሂድ አለው እግዚአብሔር። እስኪ አስቡት፣ ዛሬ እኛ አድራሻ ካርታና የቦታውን ፎቶ ሳይኖረን ከአንዱ ሰፈር ወደ ሌላው ሰፈር አንሄድም። አብርሃም ግን ወደማሳይ በሚል ያልታወቀ ተስፋ ሚስቱንና ንብረቱን ይዞ ጉዞ ጀመረ። አበው ቅዱሳን እንደሚያስተምሩት የሳራ ትልቅ ተጋድሎ እዚህ ላይ ይጀምራል። አብርሃም ፈጣሪን አምኖ ወጣ፣ ሳራ ግን አብርሃምን አምና ወጣች። ወዴት ነው የምንሄደው? ይህ እኮ እብደት ነው አላለችም። የትዳር አጋሯን አይታ ተረጋግታ በእምነት ተያይዘው የማይታየውን ተስፋ ፍለጋ ጀመሩ። ክቡራትና ክቡራን፣ እውነተኛ እምነት ማለት መንገዱ ሁሉ ተነጥፎና በብርሃን አሸብርቆ ሲታይ መጓዝ አይደለም። እውነተኛ እምነት ማለት ቀጣዩን እርምጃ እንኳ በግልጽ ሳናይ ነገር ግን ቃል የገባልንና ካልታምነን የመጀመሪያውን እርምጃ መራመድ ነው። ሳራና አብርሃምም ምቾታቸውን ትተው ያልታየውን ተስፋ አቅፈው ተጓዙ። በትዳራችን በግንኙነታችን ውስጥ እንዲህ አይነት መተማመን አለን? ባልና ሚስት አንድ ራዕይ፣ አንድ አቅጣጫ ሲኖራቸው ወደማይታወቀው ነገ እንኳን ቢጓዙ ፍርሃት አይገባቸውም።
እውነተኛ ፍቅር ማለት በምቾት ጊዜ ብቻን አብሮ መሳቅ ሳይሆን ፈተናና ያልታወቀ ጉዞ ሲመጣ አብረን እንጋፈጠዋለን ብሎ መነሳት ነው። ጉዞ ይቀጥላል። ተስፋ ወደ አረጓት ከነዓን ምድር ደረሱ። አሁንማ እረፍት አገኙ፣ ተስፋ ሊፈጸም ነው ብላችሁ ታስባላችሁ? በፍጹም። ገና እግራቸው መሬቱ ሲነካ በምድሪቱ ላይ ታይቶ የማይታወቅ ክፉ ራብ ወደቀ። ምድሪቱ ደረቀች፣ እንስሳቱ ማለቅ ጀመሩ። በዚህ ጊዜ ሆዳቸውን ለማዳን ወደ ግብፅ መውረድ ግድ ሆነባቸው። ነገር ግን ግብፅ ሲቃረቡ የአብርሃም ልብ በፍርሃት ተሞላ። የሳራ ውበት አሁንም በእድሜዋ የማይደበቅ ሆኖ ደምቆ ይታያል። የግብፅ ሰዎች ይህችን ውብ ሴት ሲያዩ ባሏ መሆኑን ካወቁ እሱን ገድለው እሷን ሊወስዷት እንደሚችሉ አሰበም። እናም አብርሃም ለሳራ እንዲህ አላት፣ እባክሽ አንቺ እህቴ ነኝ በይ። አበው ቅዱሳን በተለይ ቅዱስ ዮሐንስ አፈወርቅ ይህን ክፍል ሲተረጉመው እንዲህ ይላል፣ አብርሃምን በዚህ ጊዜ አትፍረዱበት፣ ሰው ነውና ፈራ። ነገር ግን የሳራን ታዛዥነት ተመልከቱ። የባሏን ሕይወት ለማትረፍ ስትል ራሷን ለአደጋ አሳልፋ ሰጠች። የፈሩት አልቀረም። ፈርዖን የሳራን ውበት ሰምቶ ወደ ቤተ መንግሥቱ አስገባት። አብርሃም ዝም ብሎ ያያል። ያቺ አገሯን ጥላ የተከተለችው መካንነቷን ተጋርቶ ያጽናናት ሚስቱ አሁን የፈርዖን ልትሆን ነው። ምንኛ ልብ የሚሰብር የፍርሃትና የጸጸት ሌሊት ነበር። በዚያች ሌሊት አብርሃም በድንኳኑ፣ ሳራ በቤተ መንግሥቱ ነው። በእንባ ወደ ፈጣሪያቸው ጮኹም። የሰው አቅም ሲያልቅ የእግዚአብሔር ክንድ ይገለጣል። ፈጣሪ በፈርዖን ቤት ላይ ከባድ መቅሰፍትን አመጣ። ፈርዖንም እውነቱን ሲረዳ ተሸማቆ ሳራን ምንም ሳይነካት ለአብርሃም መለሰለት። ወዳጆቼ በሕይወታችን ውስጥ ትልልቅ የእምነት ሰዎች ሲፈሩና ሲሳሳቱ እናያለን። አብርሃም ፈርቷል። ፍርሃት ደግሞ የተሳሳተ ውሳኔ ያደርሳል። ነገር ግን ፈጣሪ እኛ በድክመቶቻችን ምክንያት ስህተት ብንሰራም እርሱ ግን ቃል ኪዳኑን አያጥፍም። አብርሃም ቢሳሳትም ሳራ ግን ተጠብቃ ተመለሰች። በትዳርና በፍቅር ሕይወታችን ውስጥ አንዳንዴ በፍርሃት የተሳሳተ ውሳኔ እንወስናለን። ባል ወይም ሚስት ሊሳሳቱ ይችላሉ። ነገር ግን አንዳችን የአንዳችን ስህተት ለመሸፈንና ለመታደግ ምን ያህል ፈቃደኞች ነን? ደግሞስ የሰውኛ መፍትሄ መከራ ውስጥ ሲያስገባን ትዳራችንና ቤታችን የሚታደገው ማን ነው? ፈጣሪ በድክመታችን ውስጥ እንኳን ጥበቃው አይለየንምና። ከግብፅ ከተመለሱ በኋላ ሌላ ያልታሰበ ፈተና ገጠማቸው። አብርሃምና አብሮት የወጣው የወንድሙ ልጅ ሎጥ እጅግ ብዙ ከብትና ሀብት አፍርተው ነበር። ምድሪቱ ግን ልትበቃ አልቻለችም። በእረኞቻቸው መካከል ዘወትር ጸብ ሆነ። በዚያ ጊዜ የአብርሃም ጥበብና የትዳር አጋሩን የሳራን ድጋፍ እንመለከታለን። አብርሃም ሎጥን ጠርቶ እኛ ወንድማማቾች ነንና በእኔና በአንተ መካከል ጸብ አይሁን፣ አንተ ወደ ግራ ብትሄድ እኔ ወደ ቀኝ እሄዳለሁ አለው። ታላቅ ሆኖ ሳለ ምርጫውን ለታናሹ ተወለት። ሎጥም ዓይኑን አቅበዝብዞ ለምለም የሆነውን የዮርዳኖስን ሸለቆ የሶዶምን አካባቢ መርጦ ሄደም። አብርሃም ግን ደረቁንና ተራራማውን የከነዓንን ምድር ይዞ ቀረም። ሳራ በዚህ ውሳኔ አልተንገበገበችም። ከባሏ ጋር በሰላም ድንኳኗን ተከለች። ፈጣሪም የአብርሃምን ትሕትና አይቶ ዓይንህ የሚያየውን ምድር ሁሉ ለአንተና ለዘርህ እሰጣለሁ ብሎ እንደገና ቃል ኪዳን አደሰለት። ውድ አድማጮቻችን እውነተኛ ሰላም ከሀብት ይበልጣል። ዛሬኛ ለቁስ ለመሬት ለገንዘብ ብለን ከወንድሞቻችን ከቤተሰቦቻችን ጋር እንጣላለን። ነገር ግን ሰላምን መርጦ የራሱን መብት አሳልፎ ለሚሰጥ ሰው ፈጣሪ የማይነጥፍ በረከት ያዘጋጃል። ዓመታቱ ነጎዱ፣ 10፣ 20፣ 30 ዓመታት። አሁንም ልጅ የለም። አብርሃም እያረጀ የሳራ ማዕፀኗ ተስፋ እያጣ መጣ። አንድ ቀን ሳራ በድንኳኗ ውስጥ ተቀምጣ ከውጭ የሚሰማውን የሌሎችን አገልጋዮች የልጅ ሳቅ እያዳመጠች በሐዘን ተዋጠች። የተስፋው ቃል ኪዳን የት ገባ? አንዳንዴ እኮ ፈጣሪ የረሳን ይመስለናል። እናም ሳራ የራሷን የሰውኛ መፍትሄ አመጣች። የግብፃዊት አገልጋዋን አጋርን እጅ ይዛ ወደ አብርሃም አቀረበቻት። እነሆ እግዚአብሔር ልጅ እንዳልወልድ ዘጋኝ፣ ምናልባት ከእርሷ ልጅ አገኝ እንደሆነ ወደ አገልጋዬ ግባ አለችው። ይህ ለሳራ ምን ያህል ልብ የሚሰብር ውሳኔ እንደነበር አስቡት። የገዛ ባሏን ለሌላ ሴት አሳልፎ መስጠት።
አጋርም አረገዘች። ነገር ግን መፍትሄ ያመጣች መስሏት የነበረችው ሳራ የሕይወቷን ትልቅ ስህተት መሆኑን ለመረዳት ጊዜ አልፈጀባትም። አጋር ማርገዟን ስታውቅ እመቤቷን ሳራን መናቅ ጀመረች። ትዕቢት አሳየቻት። በዚያ ጸጥታ በሰፈነበት የፍቅር ጎጆ በነበረው ድንኳን ውስጥ ጸብ፣ ንዴትና እንባ ነገሰም። ሳራ ምርር ብላ አለቀሰች። አብርሃምንም ወቀሰችው። አብርሃም ግን አገልጋይሽ በእጅሽ ናት፣ ደስ ያለሽን አድርጊባት ብሎ የትዳር አጋሩን ሳራን መረጠም። ክቡራንና ክቡራን፣ ትዕግስት ሲያልቅብን የፈጣሪን ሥራ ለማገዝ ብለን የራሳችን አቋራጭ መንገድ እንፈልጋለን አይደል? ዛሬስ በኑሯችን በትዳራችን ውስጥ ያስገባናት አቋራጭ መንገድ የሆነችው አጋር በሰውኛ ጥበብ የመጣች መፍትሄ ሁልጊዜም ለነገ የሚተርፍ የራስ ምታትና የልብ ስብራት ይዛ ትመጣለች። የፈጣሪ ጊዜ መጠበቅ ምን ያህል ቢመርም የመጨረሻው ሰላም መገኛ እርሱ ብቻ መሆኑን ማወቅ ይገባናል። አብርሃም 99 ዓመት፣ ሳራ ደግሞ 89 ዓመት ሞላቸው። ስማቸው ከአብርሃም ወደ አብርሃም ከሶራ ወደ ሳራ ተቀይሮ ነበር። አሁንማ ሁሉ ነገር አብቅቷል ተብሎ ፋይሉ በተዘጋበት የተፈጥሮ ሕግ አይቻልም ብሎ በደመደመበት ሰዓት በጠራራ ፀሐይ አብርሃም በመምሪያ አድባር ዛፍ ስር ተቀምጦ ሳለ 3 እንግዶች መጡ። አብርሃም በዚያ እርጅናው እየሮጠ ሄዶ ተቀበላቸው፣ እግራቸውን አጠበ። ሳራ ቸኩላ እንጀራ እንድትጋግር አገልጋዮችም የሰባ ጥጫ እንዲያርዱ አዘዘ። ይህ የአብርሃም የልግስናና የእንግዳ ተቀባይነት ጥግ ነበር። ምግባቸውን ከበሉ በኋላ ያልተጠበቀው ቃል ተነገረ። የሚቀጥለው ዓመት ልክ በዚህ ጊዜ ወደ እናንተ በእርግጥ እመለሳለሁ፣ ሚስት ሳራ ልጅ ትወልዳለች አለው። ይህ ቃል ሳራም በድንኳኑ በር ቆማ ትሰማ ነበር። በልቧ ምን አለች? ሳቀች። ካረጀው በኋላ ጌታዬም ካረጀ በኋላ በእውነት ይህ ደስታ ይሆንኛልን? አለች። ማንስ ቢሆን የ90 ዓመት አሮጊት ትወልዳለች ቢባል አይስቅም? ይህ የሳራ ሳቅ የጥርጣሬ ብቻ ሳይሆን የዘመናት የድካምና አሁንስ ረፍዷል የሚል ስሜት የወለደው ሳቅ ነበር። እግዚአብሔር ግን ሳራ ለምን ሳቀች? በሆኑ ለእግዚአብሔር የሚሳነው ነገር አለን ሲል መለሰም። ወዳጆቼ በሕይወታችሁ አሁንም አብቅቷል፣ ከእንግዲህ ሳይስተካከል ብላችሁ ተስፋ ቆርጣችሁ በውስጣችሁ የሳቃችሁበት ጉዳይ አለ? ትዳሬ አይስተካከልም፣ ኑሮዬ አይለወጥም ብላችሁ ደክሟችኋል? አስተውሉ። የሰው ልጅ የመጨረሻው ማቆሚያ ለፈጣሪ የመነሻ ነጥብ ነው። ለእግዚአብሔር የሚሳነው አንዳች ነገር የለም። ተስፋችን ዳግም ሊያለመልመው ይችላልና። ታሪኩ በዚሁ በሰላም አልተጠናቀቀም። እግዚአብሔር የሰዶምንና የጎሞራን ኃጢአት አይቶ ሊያጠፋ ሲወርድ አብርሃም ስለ ወንድሙ ልጅ ሎጥ ሲል በመማለድ እንዴት እንደጸለየ እናስተውላለን። ከዚህ ጥፋት በኋላ አብርሃም ወደ ጌራራ ምድር ተጓዘም። በዚያም ያ የድሮ ፍርሃት ዳግም አገረሸበት። የጌራራ ንጉሥ አቤሜሌክ የሳራን ውበት አይቶ ሊወስዳት ሲል አብርሃም እንደገና እህቴ ናት ብሎ ተናገረ። ምናልባት ይህ ሰው ከስህተቱ አይማርም እንዴ ብለን እንጠይቅ ይሆናል። ነገር ግን ይህ የሚያሳየው የሰውን ልጅ ደካማነት ነው። ሆኖም ፈጣሪ ለሁለተኛ ጊዜ በሕልም ለአቤሜሌክ ተገልጦ እርሷ የሰው ሚስት ናትና አትንካት ብሎ አስጠነቀቀው። ሳራም በክብር ተመለሰች። ወዳጆቼ በሕይወት ጉዟችን አንድ ድክመት አሸንፈናል ብለን ስናስብ በሌላ ጊዜ ዳግም ሊፈትነን ይችላል። ነገር ግን የእግዚአብሔር ጸጋና ጥበቃ ከእኛ ድክመት በላይ መሆኑን ይህ ታሪክ ያስተምረናል። እግዚአብሔር የጀመረውን ታሪክ በሰው ስህተት አያቋርጥም። ልክ እግዚአብሔር እንዳለው በሚቀጥለው ዓመት የማይቻለው ሆነም። የ90 ዓመቷ ሳራ፣ የ100 ዓመቱ አብርሃም ወንድ ልጅ አቀፉ። የሳራ የሐዘን እንባ በታምራዊ የደስታ እንባ ተተካም። ለልጁም ስም አወጡለት ይስሐቅ። ትርጉሙ ሳቅ ማለት ነው። ሳራ እንዲህ አለች፣ እግዚአብሔር ሳቅ አደረገልኝ፣ የሚሰማው ሁሉ አብሮኝ ይስቃል አለች። ነገር ግን ደስታው ሙሉ አልነበረም። ይስሐቅ እያደገ ሲመጣ የአጋር ልጅ እስማኤል ይስሐቅን ሲያሾፍበትና ሲያላቅጥበት ሳራ አየች። ሳራም የአብርሃም ልብ የሰበረ አንድ ጥያቄ አቀረበች። ይህችን አገልጋይና ልጇን አባርር አለችው። ይህ ለአብርሃም እጅግ ከባድ ውሳኔ ነበር። ምንም ቢሆን እስማኤል የገዛ ልጁ ነው። ነገር ግን እግዚአብሔር ለአብርሃም በሳራ ቃል ተስማማ። ዘርህ በይስሐቅ ይጠራልና አለው።
በማግስቱ ጠዋት አብርሃም እንጀራና ውሃ በአቁማዳ አድርጎ ለአጋር ሰጥቶ ልጁን ይዛ እንድትሄድ አሰናበታት። የአብርሃም ልቡ እንዴት አዝኖ ይሆን? አንዳንዴ በሕይወታችን እውነተኛ የተስፋ ፍሬ ይስሐቅን ለማሳደግ በሰውኛ ጥበብ ያመጣነው እስማኤልን ከሕይወታችን ማስወገድ ግድ ይለናል። ይህ ሂደት እጅግ ሕመም ቢኖረውም ለቀጣዩና ለዘላቂው ሰላም ግን አስፈላጊ ነው። አሁን ሁሉም ነገር ሰላም የሆነ ይመስላል። ይስሐቅ እያደገ ነው። የቤቱ የደስታ ምንጭ ሆኗል። አብርሃምና ሳራ በልጃቸው እየተጽናኑ እርጅናቸውን በደስታ እያሳለፉ ነው። ነገር ግን ወዳጆቼ፣ እውነተኛ እምነት ሳይፈተን አይጸድቅም። ፈጣሪ አብርሃምን ጠራው። አብርሃም ሆይ፣ አቤቱ እነሆኝ የምትወደውን አንድያ ልጅን ይስሐቅን ይዘህ ወደ ሞሪያ ተራራ ሂድ። በዚያ እኔ በማሳይ ተራራ ላይ መሥዋዕት አድርገህ አቅርበው አለው። የ100 ዓመት የትዕግሥት ፍሬ የተስፋውን ልጅ ያንን መከራ አሳልፈው ያገኙትን ከእርሱ አሕዛብ ይባረካሉ የተባለለትን ልጅ እንደገና ረደው። አብርሃም ይህንን ለሳራ እንዴት ሊነግራት ይችላል? የ90 ዓመት ምጥ አመጣ የወለደችው ልጇን ላርደው ነው ቢላትስ ምን ልትሆን እንደምትችል አብርሃም ጠንቅቆ ያውቃል። አበው ቅዱሳን እንደሚሉት አብርሃም ለሳራ ልጁን ይዤው ለፈጣሪ መሥዋዕት ልናቀርብ ልንሄድ ነው አላት እንጂ ልጁን መሥዋዕት ሊያደርገው እንደሆነ አልነገራትም። በጠዋት ተነስቶ አህያውን ጭኖ ልጁን ይስሐቅን አስከትሎ የ3 ቀን ጸጥ ያለ ልብ የሚሰብር የእንባ ጉዞ ጀመረ። በመንገድ ላይ ይስሐቅ ምን አለ? አባቴ፣ እሳቱ እንጨቱ ይኸው፣ ለመሥዋዕት የሚሰዋው በግ ግን የት አለ አለው። ይህ ጥያቄ የአብርሃምን አንጀት እንዴት ቆርጦት ይሆን? ልጅ ሆይ መሥዋዕቱን እግዚአብሔር ያዘጋጃል ነበር የአብርሃም መልስ። ይህ የእምነት ጥግ ነው። ተራራው ላይ ወጡ፣ መሠዊያውን ሠራ። የተስፋ ልጁን የልቡን ትርታ ይስሐቅን አሰረው። ቢላዋውን አነሳ፣ ሊያርደው እጁን ሰነዘረ። በዚህች የሞትና የሕይወት ሰከንድ መካከል ከሰማይ ድምፅ መጣ። አብርሃም አብርሃም፣ በልጁ ላይ እጅን አታሳርፍ፣ አንዳች አታድርግበት። አንድያ ልጅን አልከለከልከኝምና እግዚአብሔር የምትፈራ እንደሆንክ አሁንም አውቄአለሁ። አብርሃም ቀና ሲል ቀንዶቹ በቁጥቋጦ የተያዙ አንዲት አውራ በግ አየ። በልጁ ፈንታ ያንን በግ ሰዋ። ወዳጆቼም እግዚአብሔር አምላክ አብርሃምን ምን ያህል እንደሚወደው መፈተኑ ነበር። አንዳንዴ በሕይወታችን እግዚአብሔር ከሰጠን ስጦታ በላይ ስጦታውን አጥብቀን እንወዳለን። ፈጣሪ ከምንም በላይ እኔን ታስቀድማለህ ወይ ብሎ የሕይወታችን ይስሐቅን እንድንሰዋ ይጠይቀናል። የተሰጠንን ነገር መልሰን ለሰጪው አሳልፈን ስንሰጥ በእጥፍ ተባዝቶ እንደ ይስሐቅ በሕይወት ተመልሶ ይሰጠናል። የሰው ልጅ ዘመኑ የተወሰነ ነው። ሳራ ያቺ ከከለዳውያን ኡር ጀምሮ አብርሃምን የተከተለችው መከራውን፣ ራቡን፣ ስደቱን፣ የሀብቱን ክፍፍሉንና ደስታውን አብራ የተካፈለች ውድ ሚስቱ 127 ዓመት ኖራ ኬብሮን በምትባል ስፍራ አረፈች። አብርሃም በሞቷ እጅግ አዘነ። ታላቁ የእምነት አባት ከፈጣሪ ጋር የሚነጋገረው ነቢይ ለሚስቱ ምርር ብሎ አለቀሰ። አበው ቅዱሳን እንደሚነግሩን የአብርሃም እንባ የፍቅር የክብርና የምስጋና እንባ ነበር። ያቺ በወጣትነቷ ውበት ያልታበየች በእርጅናዋ ደግሞ በጽናት ከጎኑ የቆመች ሚስቱ በማክፋላ ዋሻ እጅግ በከበረ ዋጋ ገዝቶ በክብር ቀበራት። የእነርሱ ታሪክ እዚህ ላይ በአካል ቢጠናቀቅም የትዳር የፍቅርና የእምነት መንገዳቸው ግን እስከ ዛሬ ድረስ ትውልዱን ሲያስተምር ይኖራል። ክቡራትና ክቡራን፣ ትዳር ማለት እስከ መቃብር ደጃፍ ድረስ የሚዘልቅ ቃል ኪዳን ነው። በአብሮነት ውስጥ መከራን በጋራ ማለፍ፣ በደስታም አብሮ መሳቅ፣ በመጨረሻም የክብር ስንብት ማድረግ የትዳር ትልቁ ምስጢር ነው። ዛሬስ እኛ ለትዳር አጋራችን ለምንወደው ሰው የምንሰጠው ክብር እስከምን ድረስ ነው? ውድ አድማጮቻችን፣ ይህ ጉዞ ዝም ብሎ የድሮ ታሪክ አይደለም። ይህ የኔና የእናንተ የሕይወት መስታወት ነው። እያንዳንዳችን በሕይወታችን ውስጥ የምንጓዝበት ከነዓን አለን፣ የሚያስፈራ ግብፅ አለን። ትዕግስት ሲያልቅብን የምናመጣው አጋር አለች። የተስፋ መቁረጥ ሳቅ እንስቃለን እና ደግሞ በሕይወታችን ፈጣሪ የሚፈትነን የሞሪያ ተራራ አለን። ግን ዋናው ጥያቄ ይሄ ነው። እንደ አብርሃምና ሳራ በእምነት ጸንተን ፈጣሪን ታምነን በፍቅር ተያይዘን ፈተናውን እናልፈዋለን ወይ?
ይህ ታሪክ በልባችሁ ውስጥ አንድ ትልቅ የእምነት የፍቅርና የተስፋ ዘር እንደዘራ አልጠራጠርም። መቼም ቢሆን ምንም ያህል ጊዜ ቢፈጅ እግዚአብሔርን እስከታመናችሁ ድረስ የሐዘን እንባችሁ ወደ ደስታ ሳቅ መቀየሩ አይቀርም። ታሪኩን እንዴት አገኛችሁት? ከዚህ ጥልቅ አውድ ውስጥ የየትኛው ክፍል ልባችሁን ነካው? አስተያየታችሁን እንዲሁም በትዳርና በእምነት ዙሪያ ያላችሁን ተሞክሮ ከታች በኮሜንት ላይ አስቀምጡልኝ። ውድ የቻናላችን ተከታታዮች ገና ብዙ የምንተርካቸው ከሕይወታቸው የምንማርባቸው የቅዱሳን አባቶቻችንና ቅዱሳን አንስት እናቶቻችን ታሪካቸውን አልነካናቸውም። ይህንን ታሪካቸውን በእኛ ሕይወት ውስጥ እንድናየው የእናንተ እገዛ ያስፈልገናልና ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት በመስጠት ለሌሎቹም በማጋራት እንዲሁ ተደራሽነታችን እንዲያሰፉልን እንጠይቃለን። ሰላም እግዚአብሔር አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።